እንደማን ማርጀት ትፈልጋላችሁ? የአካል እንቅስቃሴ ወይም ስፖርት መስራት አዳዲስ ችግሮችን ከመፍታት ጋር በጣም ትልቅ ግንኙነት አለው። ተማሪ ከሆናችሁ ትምህርት ቤት፣ ሰራተኛ ከሆናችሁ ስራ ቦታ፣ ቢዝነስ ከሆነ ቢዝነስ ቦታ፣ ኤቭሪዌር ይሄ ስኪል በጣም ጠቃሚ ነው። በጣም በሚገርም ሁኔታ ስፖርት ሲያቋርጡ ደግሞ የአእምሯቸው ሁኔታ ወደ ድሮው ተመልሶ ቀንሶ አገኙት ነው። በጣም አይገርምም? ሰላም፣ ኢያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። በባለፉት ቪዲዮዎች ላይ ስለ ሰው አንጎል ብዙ ነገር ለማየት እየሞከርን ነበር። በዛሬውና በሚቀጥሉት ቪዲዮዎች ላይ ደግሞ የምናየው ከሰው አንጎል ጋር ተያይዞ ስፔሲፊካሊ አንዳንድ በጣም ጠቃሚ የሆኑ ቲፖች ወይም ደግሞ ለሰው አእምሮ በጣም ጥሩ የሆኑ አንዳንድ አክቲቪቲዎችን ወይም አንዳንድ ጥሩ የሆኑ ነገሮችን ሳይንቲፊክ የሆኑ ብዙ ጥናቶችና ብዙ ሳይንቲስቶች የተስማሙበት በጣም አስፈላጊና ለአንጎላችን ወይም ለአእምሯችን በጣም ጥሩ የሆኑትን አንዳንድ ነገሮችን አንድ በአንድ ዲስከስ እናደርጋለን ማለት ነው። በዛሬው ቪዲዮ የምናየው ታዲያ ስለ የአካል እንቅስቃሴ ወይም ስፖርት መስራት ለአንጎላችን ምን አይነት ጥቅም አለው የሚለውን ኮንሰፕት በዛሬ ቪዲዮ የምናየው ይሆናል። ታውቃላችሁ ብዙ ጊዜ የአካል እንቅስቃሴ ወይም ስለ ስፖርት ሲነሳ ከአንጎላችን ጋር ተያይዞ የሆኑ ሀሳቦች አሉ። አንዳንዶቹ ብዙም እንደማይጠቅም ወይም ደግሞ እንዳውም ሰው በጣም ስፖርት ከሰራ አእምሮ ያን ያክል አክቲቭ እንደማይሆን ምናምን እንደዛ የሚያስቡት አሉ። አንዳንዶቹ ደግሞ የአካል እንቅስቃሴ ማድረግ ለሰው አንጎል ወይም ለሰው አእምሮ በጣም ጠቃሚ እንደሆነ ያነሳሉ። በዚህ ቪዲዮ የምር የአካል እንቅስቃሴ መስራት ወይም ስፖርት መስራት ለሰው አንጎል ለሰው አእምሮ ምን አይነት ጥቅም አለው፣ ሪሊ ኢምፖርታንት ነው የሚለውን ሲሪየስ የሆኑ ሳይንቲፊክ የሆኑ ሀሳቦችን የምናይ ይሆናል። ወደ ቪዲዮ እንሂድ። ስለ አካል እንቅስቃሴ ወይም ስለ ስፖርት እና ስለ የሰው አእምሮ አክቲቭነስ ወይም ደግሞ የሜንታል አለርትነስ ሲነሳ ብዙ ሀሳቦች አሉ። ባይዞ በጣም በሚገርም ሁኔታ በጣም ብዙ ሳይንቲስቶች ስፔሻሊ ኒውሮ ሳይንቲስቶች እና ከአእምሮ ጋር ተያይዞ ብዙ ጥናት የሚያደርጉ ሰዎች አንዳንዶቹ በዚህ ኮንሴፕት ብቻ ፒኤችዲያቸውን የሰሩ ሳይንቲስት የሆኑ አሉ። እንደዚህ ማለት ስፖርት ወይም የአካል እንቅስቃሴ መስራት ለሰው አእምሮ ምን አይነት ጥቅም አለው በሚለው ላይ ሲሪየስ የሆኑ ጥናቶችን በመስራት በዚህ ብቻ ፒኤችዲያቸውን ያገኙ ሰዎች አሉ። በዚህ ቪዲዮ የምናየው እነዚህን ሀሳቦችን ነው ማለት ነው። ባይዞ ቀጥታ ወደ ሀሳቡ ከመሄዴ በፊት አንድ በጣም አስገራሚ የሆነ ታሪክ ልንገራችሁ። በአሜሪካ ውስጥ ጃክ ላላኔ የሚባል ከ1914 እስከ 2011 አካባቢ የኖረ አንድ ታዋቂ ሰው አለ። ይሄ ሰው የሚታወቀው ዘ ፋዘር ኦፍ ሞደርን ጂምናዚየም ይባላል። አሁን ላይ ጂም ውስጥ የሚሰሩ ብዙ ስፖርቶችን ስፔሻሊ አንዳንድ ኢንስትሩሜንቶችን በብዛት እሱ ነው ዲስከቨሪ ያደረገው ወይም ኢንቨንት ያደረጋቸው። አሁን ላይ ጂም ውስጥ የሚሰሩ ስፖርቶች እነሱን ክሬት ያደረገ ሰው እሱ ነው በብዛት ማለት ነው። እንዳውም ከዚህም አልፎ አንዳንድ ስፖርቶች በሱ ስም ተሰይመዋል። ጃምፒንግ ጃክ የሚባለው ጃክ የሱ ስም ነው። ያንን ስፖርት ታውቃላችሁ። ይሄም ስፖርት በሱ ስም የተሰየመው ማለት ስፖርት ውስጥ በጣም ሲሪየስ የሆነ ኮንትሪቢዩሽን አለው። ስፖርት በመስራት ይታወቃል። ጂም ውስጥ የሚያስፈልጉ በጣም ኢምፖርታንት የሆኑ ኢንስትሩሜንቶች አሁን ላይ በጣም የምናውቃቸው ነገሮች በብዛት እሱ ኢንቨንት እንዳደረጋቸው ታሪክ ይናገራል። ይሄ ሰው በአሜሪካ ይሄ ታዋቂ የሆነ ጃክ ላላኔ የሚባለው ይሄ ስፖርተኛ በ90ዎቹ ዓመታት አካባቢ ወይም ሲያረጅ ወይም እድሜው ከገፋ በኋላ በጣም ሰውን ያስገረመው የጡንቻዎቹ ጥንካሬ ሳይሆን የአእምሮ ጥንካሬ ነበር። በጣም ይገርማል። ይሄም የታየው በብዙ ኢንተርቪዎች ላይ ብዙ ጊዜ ይጋበዝ ነበር። ኢንተርቪዎች ላይ ተጋብዞ ሀሳብ ሲሰጥ ለነሱ ሲመልስ የሚያስበው ሪዝኒንግ ፓወሩ በአመክኖ ወይም ደግሞ በምክንያታዊነት ሎጂካል የሚመልሳቸው መልሶች የአእምሮው የማሰብ ጥልቀቱ በጣም ሰውን አስገርሞ ነበር። ከዚህ ተነስቶ ሰዎች እንደ ስፖርት መስራትና የሜንታል አለርትነስ ወይም ደግሞ የአእምሮ ንቃት በጣም ይገናኛል እንዴ ብሎ ከዚህ ሰው ተነስቶ ብዙ ጥያቄዎችን ሰዎች አንስተዋል። ምን ታስባላችሁ? ከዚህ ሰው ስናይ የአእምሮ ንቃት ወይም ደግሞ የአእምሮ ብቃትና ፊዚካል ኤክሰርሳይዝ ወይም የአካል እንቅስቃሴ መስራት በጣም አስፈላጊ እንደሆነ ነው። ሞር ደግሞ ጠለቅ ብለን በጣም ኢምፖርታንት የሆኑ ሀሳቦችን እንይስቲ። እንግዲህ ስለ አካል እንቅስቃሴ ወይም ስለ ስፖርት ስናነሳ ሳይንቲስቶች አንድ የሚያነሱት ሀሳብ አለ። እሱ ምንድነው? በሰው አመጣጥ ታሪክ ውስጥ ወይም ኢቮሉሽነሪ ኮንሰፕት ውስጥ የአካል እንቅስቃሴ ወይም ስፖርት በሰው ታሪክ ውስጥ ምን አይነት ሚና አለው የሚለውን ፖይንት ያነሳሉ። ባይዞ ብዙ ጊዜ ስለ አእምሮ የሚያጠኑ ሳይንቲስቶች ወይም ኒውሮ ሳይንቲስቶች ስለሆነ ነገር ሲያነሱ ቀጥታ የሚሄዱት ወደ የሰው አመጣጥ ታሪክ ወይም ኢቮሉሽነሪ ኮንሰፕት ወደሚባለው ነው። ስለ አካል እንቅስቃሴ ወይም ስለ ስፖርት ሲነሳ ኦፍ ኮርስ ስለ ሰው አመጣጥ ላይ ወይም ኢቮሉሽነሪ ላይ የተለያዩ ሳይንቲስቶች በጣም የተለያየ ሀሳብና የተለያየ ቪው አላቸው። ግን በስፖርት ላይ ወይም የአካል እንቅስቃሴ ላይ ሁሉም የአንትሮፖሎጂ ሳይንቲስቶች የሚሉት አንድ ነገር አለ። ዊ ሙቭድ ይላሉ። ሁሉም የሚስማሙት ሰው ዛሬ የደረሰበት ላይ የደረሰው
በጣም በእንቅስቃሴ ነው። ወይም ደግሞ ኢቭን ምን ይባላል በቀን ሰው የሚንቀሳቀሰው ወይም የሚሄደው ወንድ ከሆነ ከ10 እስከ 20 ኪሎ ሜትር በአንድ ቀን ይሄዳል ነው የሚሉት። በጣም ሲሪየስ ነው ባይዞ 10 እስከ 20 ኪሎ ሜትር ማለት በጣም ብዙ ነው። ሴቶች ደግሞ የዚህ ግማሽ ከ5 እስከ 10 ኪሎ ሜትር በቀን ይንቀሳቀሱ ነበር። ዛሬ የደረስንበት አንጎል ወይም አስተሳሰብ የደረስነው ሰው አንድ ቦታ ቁጭ ብሎ አይደለም። ወይም ምን ማለት ነው? በሰው ታሪክ ውስጥ ስፖርት፣ እንቅስቃሴ፣ መሄድ እነዚህ አይነት ነገሮች በጣም ሲሪየስ የሆነ ሚና አላቸው ማለት ነው። በተደጋጋሚ ማነሳው ኮንሰፕት አለ። ዛሬ ያለነው ብሬን ዛሬውኑ ያገኘነው አይደለም፣ የሺህ ዓመታት የሚሊየን ዓመታት ውጤት ነው ብለናል። ቢኮዝ ዛሬ ላይ ያለነው አስተሳሰብ ኢቭን ዛሬ ላይ ሪአክት የምናደርገው ሪአክሽን ስሜታችን ዛሬ ብቻ ያገኘነው ወይም ከተወለድን ብቻ ያገኘነው አይደለም፣ የሺህ ዓመታት የመቶዎች ዓመታት ውጤት ነው ማለት ነው። የነዛ ወይም ከኛ በፊት የኖሩት በዛ ወይም ሞልድ እየተደረገ ዛሬ ያለነው አይምሮና አስተሳሰብ ኖሮናል። ይሄ ማለት ነው የኢቮሉሽን ኮንሰፕት ወይም ደግሞ የሰው አመጣጥ ታሪክ ኮንሰፕት፣ ያ ኮንሰፕት እንደ ታሪክ ብቻ የምናነሳው ሳይሆን የዛሬው አስተሳሰባችን የዛሬው አንጎላችን ላይ በጣም ሲሪየስ የሆነ ተጽዕኖ አለው ማለት ነው። ሰው ዛሬ ያለውን አንጎል የኖረው ወይም ደግሞ አሁን ላይ ያለነው አንጎል እዚህ ላይ የደረሰው ሰው በመንቀሳቀስ ወይም ደግሞ ሰው ድሮ ላይ በጣም የአካል እንቅስቃሴ ያደርግ ነበረ ማለት ነው። ባይዞ በጣም በሚገርም ሁኔታ ከዚህ ጋር ተያይዞ የሚያነሱት ሳይንቲስቶቹ ምንድነው ዛሬ ግን የፈጠርነው ኢንቫይሮንመንት ለአይምሯችን በጣም ስትሬስፉል የሆነ ኢንቫይሮንመንት ነው ይላሉ። አሁን ላይ ክሬት ያደረግነው ኢንቫይሮንመንት ስፔሻሊ ከግሎባላይዜሽን ጋር ተያይዞ ከስራ ከትምህርት ከብዙ ነገር ጋር ተያይዞ አሁን ላይ ክሬት ያደረግነው ኢንቫይሮንመንት በጣም ስትሬስፉል የሆነ ኢንቫይሮንመንት ነው። የአካል እንቅስቃሴ የማይበዛበት፣ አንድ ቦታ ብቻ ቁጭ ብለን ለ8 ሰዓታት የምንሰራበት፣ ለረጅም ሰዓታት የምንማርበት እንደዚህ አይነት ኢንቫይሮንመንት ነው የተፈጠረው። ኦፍኮርስ ኦብቪየስሊ ማለት ነው አሁን ሁላችንም እንደምናውቀው። ግን ሳይንቲስቶቹ የሚሉት ምንድነው ዛሬ ላይ የደረሰው አንጎላችን ወይም ዛሬ ላይ ያለነው እድገትና የብሬን ይሄ የአንጎላችን እድገት በዚህ ወይ አልመጣም ወይም ቁጭ ብሎ አንድ ቦታ በመቀመጥ ብቻ አይደለም ሰው ያደገው ብሎ ይስማማሉ። ይሄም ትክክል ነው ማለት ነው። አሁን እንደዚህ ሲል ዛሬ ላይ ያለውን ግሎባላይዜሽን እነዚህን ሞደርን የሆኑ ነገሮችን መቃወም ሳይሆን ግን አሁን ላይ ያሉትን ኢንቫይሮንመንቶችን ደግሞ ለአይምሯችን በሚመች ሁኔታ አስተካክለን ቢኮዝ አይምሯችን የሚወደው ይሄ እንቅስቃሴ መሆኑን በጣም ሰፊ የሆኑ በታሪክ ስናየው አይምሯችን የሚወደው ነገር አሁን ላይ ያሉት ነገር ላይሆን ይችላል ነው። ኦብቪየስሊ ደግሞ ላይሆን ይችላል። አይምሯችን ለጤንነቱ ወይም ደግሞ ሞር አሪፍ የሆነ ፐርፎርም እንዲያደርግ እነዛን ይሄ የአካል እንቅስቃሴና ሌሎቹ ኢምፖርታንት የሆኑ እነዛን ፋክተሮች ወይም ነገሮችን ኤክሰርሳይዝ ማድረግ አለብን ማለት ነው። ስለ አካል እንቅስቃሴ ወይም ስለ ስፖርት ስናነሳ ዲቴል ወደሆኑ ነገሮች ከመግባት በፊት አንድ ኮንሰፕት እናንሳ፣ ስለ ማርጀት እና የአካል እንቅስቃሴ መስራት። የአካል እንቅስቃሴ መስራት ወይም ስፖርት መስራትና ማርጀት ምን አይነት ግንኙነት አላቸው የሚለውን ኮንሰፕት እናንሳ። አንድ ኒውሮ ሳይንቲስት አለ። ኦፍኮርስ ዴቨሎፕመንታል ሞሌኩላር ባዮሎጂስት ነው። ብዙ ጊዜውን ያሳለፈው ብሬን ላይ ወይም አንጎልን በማጥናት ነው። ከዚህም አልፎ ፕሮፌሰር ነው። ይሄ ሰው ስለ አካል እንቅስቃሴ ወይም ስለ ስፖርት እና ስለ ማርጀት ሲያነሳ እንደዚህ ይላል። አንድ ኤግዛምፕል ይጠቀማል። አንድ ቀን ቁጭ ብዬ ቲቪ እያየው ነበር ይላል። ከዛ ቲቪ ውስጥ ማየው የዶክመንተሪ ፊልም ነበረ። አሜሪካ ውስጥ ቤት ለቤት የነርሲንግ አገልግሎት የሚሰጡ የነርሲንግ እንደዛ አይነት ዶክመንተሪ አይ ነበር አለ። እዛ ውስጥ እነዚህ ቤት ለቤት ሄደው ነርሲንግ ኬር የሚሰጡ ሰዎች ኬሩን የሚሰጡት ወይም ደግሞ አገልግሎቱን የሚሰጡት በጣም ላረጁ ለደከሙ ሰዎች ነበሩ ይላል። እነዚህ ሰዎች በብዛት ቲቪ ውስጥ ያየዋቸው ወይም እዛ ዶክመንተሪ ውስጥ ያያቸው ሰዎች በብዛት ከ80 ዓመት በላይ የሆኑ ናቸው። እድሜያቸው የገፋ ሰዎች ናቸው። እነዚህ ሰዎች 80 ዓመት አካባቢ ናቸው። በጣም የደከሙ ናቸው። አይናቸው መለየት አይችልም። ጆሮአቸው ብዙም አይሰማም። በጣም ደክሟቸዋል። በቃ ቁጭ ብሎ የመሞቻቸውን ቀን የሚጠብቁ አይነት ይመስላሉ አለ። ከነዚህ አንዱ ጂም ይባላል አለ። ይሄኛውን ሰው እያየው በጣም ደንግጬ ቲቪውን ዘጋዋል። በዚህ ቪዲዮ ወይም በዚህ ዶክመንተሪ ይሄ ፕሮፌሰር ያየው ምንድነው እነዚህ ሰዎች በ80ዎቹ ዓመታት ውስጥ እንደዚህ ደክሞ በቃ ምንም መስራት አልቻሉም። በቃ የመሞቻ ቀን እንደመጠበቅ እንደዛ ዝም ብሎ ሲቀመጡ ሳይ ደንግጬ ቲቪውን ዘጋዋል። ከዛ በኋላ አንድ ሰው ደግሞ ትዝ አለኝ ይላል። ይሄ ሰው ደግሞ ፍራንክ ሎይድ ይባላል። አርኪቴክት ነው። በጣም ታዋቂ አርኪቴክት ነው። እሱ ደግሞ በ90ዎቹ ዓመታት ውስጥ የዚህ የአርኪቴክት ስራውን ሲሪየስሊ እየሰራ
እንዳውም በሰዓቱ በጣም ታዋቂ ለሆነ ሙዚየም የአርኪቴክት ስራ እየሰራ 90ዎቹ አካባቢ ውስጥ ወይም ከ90 ዓመት አልፎ ይሄንን ኢንተሌክቹዋል የሆነ ሲሪየስ ስራ ይሰራ ነበር አለ። ሁለቱም ሳይ በጣም ገረመኝ ይላል። ጂም በዚህ በኩል 80ዎቹ ዓመታት ሆኖ በጣም ደክሞታል፣ ምንም መስራት አይችልም፣ አይኑ ኤቭሪቲንጉ በጣም ደክሟል። በዚህ ሳይድ ደግሞ ይሄ ፍራንክ ሎይድ የሚባለው አርኪቴክት ነው። በ90ዎቹ ዓመታት ውስጥ በጣም ጤናማ ነው፣ የሚገርሙ ኢንተርቪዎችን ይሰጣል፣ የሚገርሙ አርኪቴክቶችን ይሰራል። በጣም ገረመኝ ይላል። ከዚህ ተነስቶ እንደማን ማርጀት ትፈልጋላችሁ ይላል። እንደ ጂም ነው ወይስ እንደ ፍራንክ ነው ማርጀት የምትፈልጉት ይላል። ጂም የሚባለው በጣም ደክሟል፣ በ80ዎቹ ዓመታት ውስጥ አይምሮ በጣም ደክሞ ታገኙታላችሁ። ይሄኛው ደግሞ ፍራንክ ሎይድ የሚባለው ደግሞ በ90ዎቹ ዓመታት ውስጥ በጣም ንቁ ሆኖ ብዙ ስራ ሲሰራ ታዩታላችሁ። ይሄ ፕሮፌሰር ሲያስተምር እንደዛ ይላል። ከጂም እና ከፍራንክ እንደማን ማርጀት ትፈልጋላችሁ ይላል። ከዚህ ተነስተን አንዳንድ ሀሳቦቹ እናንሳ። ማለት ከማርጀት ጋር ተያይዞ ሰው ግሬስፉሊ ወይም ጤናማ በሆነ ወይ እንዲያረጅ የሚያደርጉና ግሬስፉል ባልሆነ ወይም ጤናማ ባልሆነ መንገድ ሰው እንዲያረጅ የሚያደርጉ ነገሮች ምንድን ናቸው? ወይም የሰው የማርጀት ሁኔታ የሚወስኑ ነገሮች ምንድን ናቸው የሚለው ኮንሰፕት እኒ መጀመሪያ ላይ ብዙ ጥናት ተሰርቶ የሰው የማርጀት ሁኔታ ወይም አንድ ሰው ጤናማ በሆነ ወይ ግሬስፉሊ ማርጀት ይላል ሰውየው ወይም ፕሮፌሰሩ። በአንድ በኩል ደግሞ በጣም በሚያስጠላ ወይም በብዙ በሽታ በብዙ ድካም ማርጀት ማለት ነው። ይሄንን ሁለቱን ሳይንቲስቶች ሲያጠኑ በጣም የተለያዩ ነገሮችን ነው ያገኙት። በዚህ ነገር ላይ ተጽዕኖ የሚያደርግ ወይም በማርጀት ሁኔታ ላይ ተጽዕኖ የሚያደርጉ ነገሮች በጣም ብዙ ነገሮች ተገኝተዋል። ይሄም አንደኛ ከኔቸር ወይም ደግሞ ከተፈጥሮ ጋር ተያይዞ ሊሆን ይችላል። ሁለተኛው ደግሞ ከኢንቫይሮንመንት ጋር ተያይዞ ሊሆን ይችላል። በዋነኝነት ግን ሳይንቲስቶች ያገኙት ይሄ ጤናማ በሆነ ወይ ማርጀት እና ባልሆነ ወይ ማርጀት ዲፍሬንሱን ያገኙት የላይፍ ስታይል ዲፍሬንስ ነው። ይሄ ማለት ሰደንተሪ የሆነ ላይፍ ስታይል የሚኖሩ ሰዎች ላይክ እንደነ ጂም ማለት ነው በኋላ ላይ የሚያረጁት ግሬስፉል ባልሆነ ወይ ነው ወይም ጤናማ ያልሆነ ማርጀት አይነት ነው የሚያረጁት። ሰደንተሪ ላይፍ ስታይል ማለት እንቅስቃሴ ያልበዛበት አንድ ቦታ ለረጅም ጊዜ ቁጭ ብሎ መቆየት አይነት እንደዛ የሚያበዙ ሰዎች ሲያረጁ እንደ ጂም ኤርሊ ኤጅ ላይ ወይም በ80ዎቹ ላይ በጣም የደከሙ ምንም መስራት የማይችሉ አይነት ይሆናሉ። አንደኛው ያረጋገጠው ጥናት ማለት ነው። በሌላ በኩል ደግሞ አክቲቭ ላይፍ ስታይል ያላቸው፣ አክቲቭ ላይፍ ስታይል ማለት ደግሞ የአካል እንቅስቃሴ የበዛበት የአእምሮም ስራ የበዛበት አክቲቭ የሆነ ላይፍ ስታይል የሚኖሩ ደግሞ የማርጀት ሁኔታቸው እንደ ፍራንክ ሎይድ በ90 ዓመታቸው ራሱ በጣም ጤናማ በጣም አለርት ወይም ንቁ ሊሆኑ ይችላሉ ነው። ግሬስፉሊ ማርጀት እና አለማርጀት ውስጥ ወይም ጤናማ በሆነ ወይ ማርጀት እና አለማርጀት ውስጥ ያለው ዲፍሬንስ አንድ ዋነኛው ዲፍሬንስ የላይፍ ስታይል ነው። ይሄም ሰደንተሪ የሆነ የአካል እንቅስቃሴ የሌለበት አይነት ላይፍ ስታይል መኖርና አክቲቭ የሆነ ላይፍ ስታይል ወይም ስፖርት ያለበት የአካልም የሜንታልም ወይም የአይምሮም ስራ ያለበት አይነት እንደዚህ አይነት ላይፍ ስታይል ደግሞ በጣም ጥሩ እንደሆነና ግሬስፉሊ ለማርጀት እንደሚጠቅም ሳይንስ ያረጋግጣል ማለት ነው። ከዚህም በተጨማሪ ባይዞ ግሬስፉሊ ወይም ጤናማ በሆነ በጣም ደስ በሚል ወይ ማርጀት ጋር ተያይዞ ስፖርት ይነሳል ወይም የአካል እንቅስቃሴ ሲነሳ አንድ ዋና ጥቅሙ ደግሞ ሌላኛው ምንድነው? ከልብ ጋር ወይም ካርዲዮቫስኩላር ፊትነስ ማለት እንችላለን። ካርዲዮ ልብ ነው፣ ቫስኩላር ደግሞ የደም ቱቦዎች ናቸው። ከዚህ ከካርዲዮቫስኩላር ወይም ከሰው ልብና ከደም ቱቦዎች ጋር ተያይዞ የሚመጡ በሽታዎች አሉ። እንደነ ደም ግፊት፣ እንደነ ልብ ድካም፣ ስትሮክ ምናምን የሚባሉ ከሰው ልብና ከሰው የደም ቱቦ ጋር ተያይዞ የተለያዩ አይነት በሽታዎች አሉ። አንድ ሰው አክቲቭ ላይፍ ስታይል ካለው ግን ወይም የአካል እንቅስቃሴ የሚያበዛ ከሆነ ግን የነዚህ የካርዲዮቫስኩላር በሽታዎች ወይም የልብና የደም ቱቦዎች ከነሱ ጋር ተያይዞ የሚመጡ በሽታዎች በጣም ሲግኒፊካንትሊ ይቀንሳሉ። ከዚህ የተነሳ አንድ ሰው ሲያረጅ በጣም ጤናማ ከሆነ፣ ልቡ ጤና ከሆነ፣ የደም ቱቦቹ ጤና ከሆነ፣ ኤቭሪቲንግ ሰላም ከሆነ ሲያረጅ ግሬስፉል ወይም ጤናማ የሆነ ማርጀት በዛ ወይ ማርጀት ይችላል ይላል። ምን ማለት ነው? በአጠቃላይ የአካል እንቅስቃሴ ስፖርት መስራት ማለት ለሜንታል ወይም ለአይምሮ ንቃት ብቻ ሳይሆን ኢቭን ለልባችን ጤንነት፣ ለደም ቱቦችና ለዚህ በጣም ይጠቅማል። ከማርጀት ጋር ተያይዞ እንደ ጂም ነው ወይስ እንደ ፍራንክ ነው ማርጀት የምትፈልጉት? ጂም በ80ዎቹ በጣም የደከመ፣ ፍራንክ ደግሞ በ90ዎቹ ውስጥ በጣም አክቲቭ የሆነ ብዙ ነገር የሚሰራ ማለት ነው። አንደኛው ይሄንን ጤናማ በሆነ ወይ ማርጀት እና አለማርጀትን በጣም ኤፌክት የሚያደርገው
የላይፍ ስታይል ነው። ሴደንተሪ የሆነ አንድ ቦታ ብቻ ቁጭ ማለት የሚበዛበት አይነት ላይፍ ስታይል እና አክቲቭ የሆነ ላይፍ ስታይል በዚህ ጤናማ በሆነ ማርጀት ላይ ሲግኒፊካንት የሆነ ተጽዕኖ አለው ማለት ነው። ሌላው ወደ ሞር ኮንሰርናችን ደግሞ ስንገባ የአካል እንቅስቃሴ ወይም ስፖርት መስራት ለአእምሮ ንቃት ምን አይነት ጥቅም አለው፣ ሪሊ ጥቅም አለው የሚለው ኮንሰፕትን ደግሞ እንየው። ይሄ ጥናት በሁለት መንገድ ነው ባይዞ የተሰራው። ይሄ ጥናት አንድ ሁለት ሬር የሆኑ ጥናቶች ሳይሆን በጣም ብዙ ጥናቶች የሚያሳዩት በጣም ሳይንቲፊክ የሆነ ኤቪደንስ ነው የሚነግራችሁ። በሁለት ካታጎሪ ነው ያዩት። አንደኛው በጣም እድሜያቸው የገፋ ወይም ከ60 ዓመት አካባቢ በላይ የሆኑ ሰዎች እና አዳልት የሆኑት ወይም ደግሞ ጎልማሳ የሆኑት ከ35 እስከ 55 አካባቢ ያሉት ላይ ነው ይሄ ጥናት የተሰራው። አንደኞቹ ላይ ወይም ደግሞ እነዚህ እድሜያቸው በጣም የገፋ ከ60 በላይ ከ65 በላይ የሆኑት ላይ የአካል እንቅስቃሴ ማድረግ ያለው ጥቅም ሲታይ በሁሉም አይነት የሜንታል ቴስት ወይም ደግሞ የአእምሮ ፈተናዎች ስፖርት መስራት ወይም የአካል እንቅስቃሴ መስራት ላረጁ ወይም ደግሞ እድሜያቸው ለገፋ ሰዎች በጣም ሲግኒፊካንት የሆነ የታወቀ ጥቅም አለው። እነዚህም ጥቅሞች አንደኛው ኮግኒቲቭ አቢሊቲ ወይም የመገንዘብ አቅማቸው በጣም ከፍ ያለ ነው። ሁለተኛው ሎንግ ተርም ሚሞሪ፣ አንድን ነገር ለረጅም ጊዜ ለማስታወስ እነዚህ ሰዎች በጣም አሪፍ ናቸው ወይም አሪፍ የማስታወስ ችሎታ ነበራቸው። ሶስተኛው ሪዝኒንግ ፓወር ወይም ደግሞ በአመክንዮ ማሰብ ወይም ምክንያታዊነት ሎጂካል መሆን፣ በዚህም ላይ በጣም ጎበዝ ሆኖ ታዩ። አራተኛው አቴንሽን መስጠትም ላይ እነዚህ ስፖርት የሚሰሩ ወይም የአካል እንቅስቃሴ የሚያደርጉ እነዚህ ትልልቅ ሰዎች አቴንሽንም ላይ በጣም ጎበዝ እንዲሆኑ። ዋናው ደግሞ በጣም ከኤክሰርሳይዝ ጋር የሚገናኘው ፕሮብሌም ሶልቪንግ ስኪል ስፔሲፊካሊ ይሄ ፍሉድ ኢንቴሊጀንስ ይባላል። ፍሉድ ኢንቴሊጀንስ ማለት ከዚህ በፊት የማናቀው ፕሮብሌም ወይም ችግር ሲያጋጥመን መፍታት ወይም ሶልቭ ማድረግ መቻል ፍሉድ ኢንቴሊጀንስ ይባላል። ለምሳሌ አይተን የማናቀው ወይም አይታችሁ የማታውቁት አንድ ማሽን አምጥቶ ሰው ፊት ለፊታችሁ ቢያስቀምጥ እንዴት ይሰራል፣ ምንድነው ጥቅሙ ምናምን የሚለው ነገር አይታችሁ ታጣቁም፣ ማሽኑ ለእናንተ በጣም አዲስ ነው። ግን ዛሬውኑ ተነስታችሁ ይሄ ማሽን እንዴት እንደሚሰራ ተረድታችሁ መጠቀም ከቻላችሁ ማታቁት ፕሮብሌም ወይም ማታቁት ክስተት ነው። ግን የሆነ ኢንቴሊጀንስ ተጠቅማችሁ ያንን ማሽን ተረዳችሁ፣ ከዛ በኋላ ተጠቀማችሁት። ፍሉድ ኢንቴሊጀንስ ማለት ከዚህ በፊት የማናቀው ችግር ሲያጋጥመን ወይም ደግሞ ከዚህ በፊት አጋጥሞን የማያውቅ አዲስ ነገር ሲያጋጥመን ያኔ ችግሩን መረዳት መቻል፣ መፍትሄ መስጠት መቻል፣ ያ ፍሉድ ኢንቴሊጀንስ ይባላል። የአካል እንቅስቃሴ ወይም ስፖርት መስራት ከዚህ ፍሉድ ኢንቴሊጀንስ ወይም ደግሞ አዳዲስ ችግሮችን ከመፍታት ጋር በጣም ትልቅ ግንኙነት አለው። ማለት የአካል እንቅስቃሴ የሚያደርግ ወይም ስፖርት የሚሰራ ሰው ፕሮብሌም ሶልቪንግ ስኪሉ ወይም ደግሞ ችግር የመፍታት አቅሙ ስፔሻሊ ደግሞ አዳዲስ ችግሮችን የመፍታት አቅሙ በጣም ሲሪየስሊ ሲግኒፊካንት ወይም በጣም ትልቅ ነው ማለት ነው። አያችኋ፣ ይሄ ስኪል ደግሞ የትም ይጠቅመናል። ተማሪ ከሆናችሁ ትምህርት ቤት፣ ሰራተኛ ከሆናችሁ ስራ ቦታ፣ ቢዝነስ ከሆነ ቢዝነስ ቦታ፣ ኤቭሪዌር ይሄ ስኪል በጣም ጠቃሚ ነው። አቴንሽን፣ ሚሞሪ፣ ፕሮብሌም ሶልቪንግ ስኪል፣ ሪዝኒንግ ፓወር፣ ሁሉም ኮግኒቲቭ፣ ሁሉም የመገንዘብ አቴንሽን፣ ትኩረት መስጠት፣ የማስታወስ ኤቭሪቲንግ፣ እነዚህ ሁሉ በእያንዳንዱ ስራችን ውስጥ ይዘር በትምህርት፣ በስራ፣ በቢዝነስ ኤኒዌር በጣም የሚጠቅሙ ስኪሎች ናቸው ማለት ነው። የአካል እንቅስቃሴ መስራት ሃው ኢምፖርታንት ኢትስ በጣም ጠቃሚ ነው። ይሄ ከትልልቅ ሰዎች ጋር ወይም ከእድሜያቸው ከገፋ ከ60 በላይ አካባቢ ከሆኑት ጋር ተያይዞ ያለው ኮንሰፕት ነው። ሁለተኛው ደግሞ ጥናት የሚያሳየው አዳልት የሆኑ፣ ይሄ ጥናት የተሰራው በዋነኝነት ከ35 እስከ 55 የሆኑ ሰዎች ላይ የተሰራው ባይዞ በጣም በሚገርም ሁኔታ በብሪቲሽ ሲቪል ሰርቫንቶች ላይ ነው የተሰራው። እስከ 10,000 የሚሆኑ የብሪቲሽ መንግስት ሰራተኞች እንበለው ሲቪል ሰርቫንቶች ላይ ነው ይሄ ጥናት የተሰራው። እነዚህ 10,000 የሚሆኑ እነዚህ ሲቪል ሰርቫንቶች ወይም ሰራተኞች ለሶስት ተከፈሉ። በጣም የአካል እንቅስቃሴ የሚሰሩ፣ በመካከለኛነት የአካል እንቅስቃሴ የሚሰሩና በጣም ዝቅተኛ የሆነ የአካል እንቅስቃሴ ሀቢት ወይም ልማድ ያላቸው ተብሎ ለሶስት ተከፈሉ። በጣም ስፖርት የሚሰሩ፣ መካከለኛና ምንም ስፖርት የማይሰሩ ወይም ዝቅተኛ የአካል እንቅስቃሴ ያላቸው። እነዚህ ሶስቱም ለሶስት ተከፈሉና ከዛ የአእምሯቸው ንቃትና የአእምሯቸው ብቃት ተጠና ማለት ነው። ወይም ደግሞ ቴስት ተደረጉ፣ ተፈተነ። በጣም በሚገርም ሁኔታ አሪፍ የሆነ የአካል እንቅስቃሴ ያላቸው ግሩፖች የአእምሯቸው ንቃትና የአእምሯቸው ብቃትም በጣም ከፍተኛ ነበረ። ሞዴሬት ወይም መካከለኛ የአካል እንቅስቃሴ ሀቢት ያላቸውም ሞዴሬት የሆነ የአእምሮ ንቃት ነበራቸው። ፋይናሊ ዝቅተኛ የአካል እንቅስቃሴ ልማድ ያላቸውም ሰዎች
ዝቅተኛ የአይምሮ ቴስት ወይም ደግሞ የአይምሮ ንቃት ወይም ብቃት እንዳላቸው ታወቀ። በጣም በሚገርም ሁኔታ ከዚህም ጥናት የምንረዳው የአካል እንቅስቃሴ ወይም ስፖርት መስራትና የአይምሮአችን ንቃት ወይም ብቃት በጣም እንደሚገናኝ ከዚህም ጥናት እንረዳለን። ፋይናሊ ይሄ የሚያሳየው ምንድነው? የአካል እንቅስቃሴ ወይም ስፖርት መስራትና የአይምሮ ንቃት ወይም ንቃተ ህሊና እንበለው የአይምሮ ንቃት ወይም ደግሞ የአይምሮ ብቃት በጣም እንደሚገናኝና ስፖርት መስራት የአካል እንቅስቃሴ መስራት ለአይምሮም በጣም ጠቃሚ እንደሆነ ከዚህ እንረዳለን ማለት ነው። ኦፍ ኮርስ እዚህ ጋር ኖቲስ ማድረግ ያለብን ወይም መረዳት ያለብን ሁሉም አይነት የአይምሮ ንቃትና የአይምሮ ብቃት ወይም የአይምሮ አለርትነስ ከስፖርት ጋር ይገናኛል ማለት ግን አንችልም። ማለት ኢንተለጀንሲ በጣም ብዙ አይነት ኢንተለጀንሲ አለ ታውቃላችሁ። ከዚህም በፊት ሰርቼ ነበር። ብዙ አይነት ኢንተለጀንሲ አለ። እነዛ ሁሉ ኢንተለጀንሲዎች ከስፖርት ጋር ይገናኛሉ ማለታችን ግን አይደለም። በብዛት ብዙ አይነት በጣም ጠቃሚ የሆኑ የኢንተለጀንሲ አይነቶች ኦፍ ኮርስ በአካል እንቅስቃሴ በጣም ማደግ የሚችሉ ናቸው። ግን አንዳንድ የአይምሮ ንቃት ወይም አንዳንድ የአይምሮ ኢንተለጀንሲ ግን በስፖርት አፌክት የማይደረጉ ነገሮች ደግሞ አሉ። ግን ጀነራሊ ያለው ሀሳብ ምንድነው? በጣም ለብዙ ነገር አሁን ለሎንግ ተርም ሜሞሪ፣ ለአቴንሽን፣ ለኮግኒቲቭ ወይም ለመገንዘብ ፓወር፣ በምክንያታዊነት ማሰብ፣ የመገንዘብ አቅም፣ ትኩረት መስጠት፣ ብዙ ነገር ማስታወስ ለረጅም ጊዜ፣ ፕሮብሌም ሶልቪንግ ስኪል፣ እነዚህ በጣም ኢምፖርታንት የሆኑ ስኪሎች እና ኢንተለጀንሲዎች በአካል እንቅስቃሴ ወይም በስፖርት ሊዳብሩ ወይም ማደግ የሚችሉ ናቸው። ከዚህ ውጭ ያሉ ሌሎች አይነትም ኢንተለጀንሲዎች አሉ። በአጠቃላይ ምን ማለት ነው የፈለግኩት ሁሉም አይነት ኢንተለጀንሲ ይጨምራል ማለታችን ግን አይደለም። እነዚህን ግን ወይም ሚሞሪ፣ አቴንሽን፣ ኮግኒቲቭ ሪዝኒንግ የሚባሉትን ግን በጣም ይጨምራል ማለት ነው። ከዚህ ጋር ተያይዞ አንድ በጣም የሚገርም ጥያቄ ደግሞ ልታነሱ ትችላላችሁ። እሱ ምንድነው? አንድ ሰው የአካል እንቅስቃሴ ሳያደርግ ረጅም ጊዜ ከቆየ በኋላ ዘን የአይምሮው ንቃት ወይም ብቃት ወይም የአይምሮ አለርትነሱ ያን ያክል አክቲቭ ካልሆነ ዘን ኢልደር ከሆነ ወይም ደግሞ በጣም እድሜው የገፋ ሰው ከሆነ ማለት ነው በኋላ ላይ ስፖርት ቢሰራስ ተመልሶ ሻርፕ መሆን ይችላል፣ ተመልሶ አክቲቭ መሆን ይችላል የሚለውን ጥናት ደግሞ ወይም የሚለውን ጥያቄ ደግሞ ልታነሱ ትችላላችሁ። በጣም በሚገርም ሁኔታ በሁለት መንገድ ማየት እንችላለን። ይህንንም ኢልደሮች ላይ ወይም ደግሞ እድሜያቸው የገፋ ከ60 ዓመት በላይ አካባቢ የሆኑትና ልጆች ላይ ስፖርት መስራትና ከመስራታቸው በፊት ያላቸው ልዩነት ምን እንደሆነ ደግሞ አንዳንድ ሀሳቦችን የመጀመሪያው ኢልደሮች ወይም ትላልቅ ሰዎች ላይ አንድ ጥናት በጣም ሲሪየስሊ የሚገርም ጥናት ነው። የሚያሳየው አንድ ትላልቅ የሆኑ ሰዎች አሉ። ስፖርት ከመስራታቸው በፊት የአይምሯቸው ቴስት ወይም ደግሞ የአይምሯቸው ብቃት ተለካና ወይም ተጠናና ቴስት ተደርጎ ራንኩ ተቀመጠ ወይም ደረጃው ተቀመጠ። ከዛ በኋላ ለሆነ ጊዜ ስፖርት ሰሩ። ስፔሻሊ የትልልቅ ሰዎቹ 4 ወር ከሰሩ በኋላ የአይምሮ ቴስት ወይም የአይምሮ ፈተናዎችን ሲፈተኑ በጣም በሚገርም ሁኔታ በ4 ወር ውስጥ ብቻ ከመጀመሪያው ወይም ስፖርት ከመጀመራቸው በፊት የነበራቸውን የአይምሮ ደረጃ ከዛ በጣም በተሻለ ሁኔታ አሪፍ ሆኖ ተገኙ። በ4 ወር ብቻ ያውም ትላልቅ ሰዎች ሆኖ ማለት ነው which is very serious። ይሄንን ጥናት ደግሞ በልጆች ላይ ደግሞ አዩት። ልጆችም ላይ ስፖርት ከመስራታቸው በፊት ወይም ደግሞ ይሄ የአካል እንቅስቃሴ ከመስራታቸው በፊት ልጆችንም የአይምሯቸው ቴስት ወይም የአይምሯቸውን ፈተና ተፈተኑና ዘን የሆነ ደረጃ ላይ ተቀመጡ። ከዛ በኋላ በተከታታይ ሬጉላር የሆነ የአካል እንቅስቃሴ እንዲሰሩ ተደረጉ ልጆቹ። እነዚህ የስኩል ኤጅ ተማሪዎች ናቸው ወይም ትምህርት ቤት የገቡ አይነት እርሊ የሆኑ ወይም ትናንሽ ልጆች ናቸው እነዚህ ልጆች። ከዛ በኋላ የልጆቹ ደግሞ በ3 ወር ብቻ ድሮ ከነበራቸው የአይምሮ ደረጃ ወይም የአይምሮ ቴስት ከ3 ወር በኋላ ሲመዘኑ ወይም ፈተና ሲፈተኑ በጣም የተሻለ የሆነ የአይምሮ ንቃት ወይም ብቃት አገኙ ማለት ነው። በጣም ይገርማል። እንዳውም በጣም የሚገርም ነገር የሰሩት ስፖርት እኮ በጣም ያን ያክል ሲሪየስ የሆነ ስፖርት አይደለም። በሳምንት ከ2 እስከ 3 ቀን ብቻ ነው የሚሰሩት። ይሄም ስፖርት ደግሞ ሲሪየስ የሆነ አግሬሲቭ የሆነ ስፖርት አይደለም። ጆጊንግ ወይም ዱብ ማለት ትንሽዬ ይሄ ጆጊንግ ነው። በሳምንት 2 ቀን 3 ቀን እነዚህ ልጆች ሬጉላር የሆነ ኤክሰርሳይዝ ይሰራሉ። ለ3 ወር ከሰሩ በኋላ የአይምሯቸው ንቃት ብቃት በጣም ጨምሮ ታየ ማለት ነው። በጣም በሚገርም ሁኔታ ደግሞ ሪሊ በጣም የሚያስገርም ነገር ደግሞ እነዚህ ልጆች ስፖርት ካቋረጡ በኋላ ደግሞ እስቲ አይምሯቸው ምን ሆኖ ይሁን ተብሎ ደግሞ እንደገና ስፖርት እንዲያቆሙ ተደረገና በኋላ ላይ የአይምሯቸው ንቃት ወይም አለርትነስ ወይም ደግሞ ኮግኒቲቭ ፓወር የአይምሯቸው ቴስት
ቴስት ተደረገ ማለት ነው። በጣም በሚገርም ሁኔታ ስፖርት ሲያቋርጡ ደግሞ የአእምሯቸው ሁኔታ ወደ ድሮው ተመልሶ ቀንሶ አገኙት ነው። በጣም አይገርምም? እነዚህ ልጆች በተከታታይነት ስፖርት እየሰሩ ሲሄዱ የአእምሯቸው ፍጥነት ወይም ጥንካሬ ወይም ይሄ ኢንቴሊጀንሲ እየጨመረ ሄደ፣ በብዙ የአእምሮ ቴስት ወይም የአእምሮ ፈተና ማለት ነው። በኋላ ላይ ስፖርት ካቆሙ በኋላ ከተወሰነ ጊዜ በኋላ ደግሞ ቼክ ሲደረጉ የአእምሯቸው ፍጥነት ወይም ኢንቴሊጀንሲያቸው ቀንሶ ተገኘ። ይህ ምን ያሳያል? የአካል እንቅስቃሴ መስራትና የአእምሮ አለርትነስ ወይም የአእምሮ ነገር በጣም እንደሚገናኝ ነው። ኦፍ ኮርስ ቅድምም እንዳልኩኝ ሁሉም አይነት የአእምሮ ወይም የኢንቴሊጀንሲ ወይም የብቃት ነገር ከኤክሰርሳይዝ ወይም ከአካል እንቅስቃሴ ጋር ይገናኛል ማለት አይደለም። አንዳንድ የማይገናኙ የኢንቴሊጀንሲ አይነቶች አሉ፣ ግን በብዛት የአካል እንቅስቃሴና የአእምሮ ኢንቴሊጀንሲ በጣም ይገናኛል ማለት ነው። which is very important። ከዚሁ በመቀጠል በቀጣይ የምናየው ደግሞ ምን አይነት ስፖርቶች ናቸው ለዚህ አእምሮ የሚጠቅሙት ወይም ደግሞ ለአእምሮ ንቃት የሚጠቅሙ ምን አይነት ስፖርቶች ናቸው፣ ለምን ያክል ጊዜ ደግሞ መስራት ነው የሚጠቅመው። ለምሳሌ በየቀኑ ሲሪየስ የሆነ ስፖርት መስራት ነው ወይም ደግሞ አልፎ አልፎ ብቻ መስራት ነው? ምን አይነት ስፖርትስ ነው? ክብደት ማንሳት ነው? መሮጥ ነው? እነዚህን ሀሳቦች ደግሞ በቀጣይ ቪዲዮ የምናይ ይሆናል። ባይዞ ይሄ በጣም ሲሪየስ ነው ወይም በጣም ኢምፖርታንት ነው። ለምን መሰላችሁ? አንዳንድ ጊዜ ከአቅም በላይ የሆነ ስፖርትን መስራት ደግሞ አእምሮን ሊጎዳ ይችላል ሲሪየስሊ። ምን አይነት ስፖርት ነው፣ ለምን ያክል ጊዜ ነው የሚለውን ኮንሰፕት ደግሞ በቀጣይ ቪዲዮ የምናይ ይሆናል። ቻናሌን ኩልፋር ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። እንዲሁም ላይክ በማድረግ ኮሜንት ላይ ደግሞ ሀሳባችሁ እንድታሳውቁኝ በአክብሮት እጠይቃለሁ። ለዛሬው በዚሁ ይብቃን። ቴንክ ዩ